በቃ ዛሬማ እነግረዋለሁ። ፈራሽ ግን እኔ እነግርልሻለሁ። እሺ? አረ ችግር የለውም። በቃ ሂጂ ቻው። ሄኒ አንድ የምነግርህ ነገር አለ። ምን ነው ምሩ? ችግር አለ? ሄኒ አርግ። ወይኔ ምሩ አባትሽ መጣ። ግቢ ሮስ። አንተ ሁለተኛ ልጄ ጋር እንዳደርስ ብዬ አልነበረ ብለውኝ ነበር። እና ንቀት ነው አላቅም። ከምትፍጨረጨር ቢጤን አትፈልግም? ልጆትን አፈቀርኳት ተንከባከብኳት እንጂ ምን አረብ ፍቅር የምትበላው የላት የምትከናንበው አማራት። ልጄም በዚህ ሁኔታ ነው የምትንከባከባት። ጋሼ ድህነት እኮ በስራ ይቀራል። አባቷ ነኝ። ለልጄ የተሻለ ባህል መምረጥ ግዴታ አለብኝ። አይ ካልከኝ ግን ውርድ ከራሴ። ሄኖክ አባቴን እንዳትቀየመው ለእኔ ከማሰብ እውነታቸውን የተሻለ ሰው ይገባሻል። ህይወት እንደኔ ስለታገለሽ አይሆንም። አንዳንዴም እድል ያስፈልጋል። እኔም እኮ እሱን ጥሩ እድል ይዤ ነው የመጣሁት። ምን አርግዣለሁ? ምሩ የአባትሽ ሁኔታ እያየሽ? አባዬን እርጉዝ ነኝ ካልኩት በጣም ነው ደስ የሚለው። ስለሱ አታስብ። ለአንተ ገቢ ደግሞ ያንጎ ተመዝግበ በእኔ መኪና ትሰራለህ። በያንጎ? አዎ 2 ገቢ ማግኘት ትችላለህ። አንዱን ከደንበኛ አንዱን ደግሞ ከያንጎ ፕሮ ቦነስ። ከዚህ በፊት በ20 ትሪፕ 6700 የነበረው አሁን ማሻሻያ ተደርጎለት እስከ 7700 ብር ገቢህን ማሳደግ ትችላለህ። አንተ ደግሞ ግብህን በጨመርክ ቁጥር ገቢህን ማሳደግ ትችላለህ። አረ እና የትጅም መዝገብ ይችላል። ቢሮ መሄድ ሳይጠበቅብህ ያንጎ ፕሮ አፕሊኬሽንን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ በ5 ደቂቃ ውስጥ መመዝገብና ስራ መጀመር ትችላለህ። ህይወቴን አቀለልሽልኝ። ከያንጎ ጋር ወደፊት